አጋዣ ዘንበይ እስካሁን አታለኛል። ስለዚህ ወግብ አንቺ ዘንበይ አንቺ ልታታልኝ ሞከርሽ። ይኸውልሽ አንቺ ልታታልኝ ሞከርሽ። እኔ አታለልኩሽ። ዘንበይ ተፈታሽ ወዳሽ ይኸውልሽ የደምሽ ነው አይደል? ይኸውልሽ በስትክክል መልሽልኝ። ብር የምታገኝ መስሎሽ? ብር የምታገኝ መስሎሽ? ተቀመጪ ማለት እንደዚህ በጣም ስለተቀራረብን ማወቅ ያለብን ነገር ነው። ማለት መደባበቅ ውሸት ምናምን ማስመሰል አልችልም። አንተሰው ያንን ቴልኩ ያወራው ካሉት እንዳ አንተ ማስቀየም ስለማልፈልግ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ እያለን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ለየት ያለ ፕሮግራም ነው ይዤላችሁ መጥቶት እንግዲህ እንደተለመደው አንድ ባለ ታሪካችን እኛ ጋር ደውሎ እንግዲህ ሚስቱን እንድንፈትልለት ሚስቱ ጋር ያለው ነገር ምን እንደሆነ ግልጽ እንድናወጣለት እኛ ጋር ደውሎ ነበር። ስለ ሚስቱ አንዳንድ ነገር ነግሮኝ ነበረ። እንግዲህ እሱ እንደነገረኝ ከሆነ ሚስቱ ክለብ ላይ ሆስት እንደምትሰራና ወይም ደግሞ በሀገረኛ ሰምሩ እንደ አጣጭ ያው ሰዎች ይመጣሉ እነሱ ጋር መጠጥ እንዲጠጡ የምታደርግ ወይ ደግሞ አብራቸው እንዲጫወቱ ምናምን የምታደርግ እንደዛ እንደምትሰራ ነግሮናል። ነገር ግን የሚሰማው ነገር የተለያየ ነገር እየሰማ እንደሆነና ሰሞኑን ደግሞ ጸባም እየተቀየረበት ስለሆነ ይሄ ነገር ወይ ሌላ ወንድ ለምዳለች ወይ ደግሞ ሌላ የምትሰራው ስራ አለ ብሎ ነው ያሰበው። እና እሱም እኛ ጋር የመጣው ይሄን ነገር እንድናወጣለት ፈልገው ነው የመጣው። እኛም እንግዲህ እሱ በሰጠን መረጃ እኛ ጋር አዲስ ስራ አለ፣ አዲስ ክለብ ልንከፍት ነው እና እኛ ጋር እንድትሰሪ እንፈልጋለን ብለን አሪፍ ኦፈር አቅርበንላት እሷም እሺ ብላ ተስማምታለች። እሷ ደግሞ እዚህ መታ የሚፈጠረውን ነገር አብረን ምን ይሆናል። የቪዲዮአችን ተደራሽነት እየቀነሰ ስለሆነ እንግዲህ በፈቃደኝነት ቪዲዮአችንን ላይክ፣ ሰብስክራይብ፣ ሼር እንድታደርጉልን እንጠይቃለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ያው እንግዲህ ተመልካቾቻችን አሁን ሰላም ደውላልኝ ደርሻለሁ ብለኛለች። እንግዲህ ደግሞ እሷ መታ የሚፈጠረውን ነገር አብረን ምን ይሆናል። አብራችሁን ቆዩ። እንሻአላህ በጣም ይቅርታ አስጠበቅኩ መሰለኝ። ስራ ላይ እንደዚህ ነሽ ማለት ነው? ታረፍዳለሽ ሁሉ ጊዜ? በፍጹም እንደዛ እንኳን አይደለም። እሺ ምን ላምጣልሽ? በጣም ጀመረ ምን ያስፈልጋል? የሆነ ነገር ውሃ እንኳን አስፈልጋል አይደለም። እሺ ያው ስለ ስራ በደንብ እንድናወራ ነው የጠራሁሽ። በአካል ብናወራ ይሻላል ብዬና ትንሽ አስጨንቆኝ ነበረ። ስለሽ ሰው ሳማክር ነው ለምን እቺ ልጅ አጣራትም ምናምን ተብዬ ነው ያንቺ ስልክ ሰጡኝና መጠጥ ቤት ላይ ምናምን ትሰራለች ጎበዝ ነች ምናምን ይባላል ወይ ሰጥቻለሁ። ከስተመር ትሰባለች ተብዬለውና እንዴት ነው ማለት ስንት ጊዜ ሆነሻል እንደዚህ ስራ መስራት ከጀመርሽ? ብዙም አይደለም ግን ያ ችግር የለብኝም። ያው ማለት በደንብ የመስራት ችግር የለብኝም ማለት እሱማ የመስራት ችግር እንደሌለብሽ አውቃለሁ። ግን በደንብ እንዳውቀው ነው ስለሽ ትልቅ የላውንጅ ነው ልከፍት ያሰብኩትና ኢትዮጵያ ላይ ታይቶ የማይታወቅ ልከፍት ያሰብኩት ስለሽ በደንብ ነው የምከፍለሽ። ለዛ ነው ስለአንቺ ዲቴል ሁሉ ነገር ማወቅ የምፈልገውና የምጠይቅሽን ጥያቄ እስቲክል ስለዚህ ማለት እኔን ለማወቅ ነው ወይስ ደግሞ ስለ ዲቴል ለማወቅ ነው የፈለከው? ብዙ ሁለቱ ነው የምፈልገው። ምክንያቱም እዚህ ስራ ላይ ስንሰራ አንደኛ እንደ ፋሚሊ ሆነን ነው መስራት ያለብንና አንቺ ዛኔ ያል ፕራይቬት ነገር ማለት አለብኝ ነው ምንጭንቅሽ ከሆነ ችግር የለውም። ግን ዋናው እኔ የምጠይቅሽ ጥያቄዎች አሁን አንዳንድ ጥያቄዎች ይኖራሉ። እሱን ግን ግልጽ ነሽ ብትመልሺ ደስ ይለኛል። ምክንያቱም ለስራችን ይጠቅመናል ብዬ ስለማስብ ነው። ለስራችን ነው የሚጠቅመን ጥያቄ አልጠይቅሽም ነው ችግር የለውም። እሺ እንችለው ሞክራለሁ ለመመለስ ችግር የለውም። እሺ ችግር የለውም። ምን ጥያቄውን አትችም መጠየቅ ነው ወይስ ምንድን ነው? አይ የዛን ያህል ፕራይስ ብዙ ማውራት የምወዳኝ ሰው አይደለሁም። አይ እንደዛ ከሆነ እሺ ምን ያህል ጊዜ ሆነሻል እዚህ ስራ ላይ መስራት ጀመርሽ? አንድ አመት ግን ትንሽ ነው አላነሰችም? አይ ትንሽ ይባል አይደለም። ያው ማለት ጥሩ ገቢ እንትን ስትል ትንሽ የሚባል አይደለም። ብዙ ጊዜ ማለት በቃ በደንብ ልምዱን ወስጃለሁ በአንድ አመት ውስጥ። ስለዚህ የትም ቦታ ላይ ትልቅ ቦታ ላይ ሂጅ ብቀጠር በደንብ እንደምሰራ በኮንፊደንስ እነግራለሁ። ወዲህ በ100% እርግጠኛ ነኝ። አይታስ ጎበዝ እንደሆነሽ ታስታውቂያለሽ። ታይቶ መገመት ይቻላል። እኔ አውቃለሁ ሰው እንደዛ ይቺ ስራ የሚሰራ ሰው መሾፍ ሰው ምን አውቃለሁ። አንቺ ስራ ላይ ሲሪየስ ነኝ። እንደዛ ትመስያለሽ። ምን ነበር መጀመሪያ ግን መሰሪ ነበረው ይሄን ስራ መስራትሽ? በግል የራሴን ነገር ነበር የምሰራው።
እና በካይል ወጥተሽ መቀጠርና አሪፍ ነው ብለሽ ታስቢያለሽ? እኛው አጋጣሚ አላዋጣኝም እና ወደዚህ ሽፍታ ከስራሽ ምናምን ነው። ከባድ ነው የግል ስራ አይደል? በጣም ብዙ ማለት ብር ይፈልጋል በደንብ። ምን ነበር የጀመርሽው አንቺ? እንደ ኮስሞቲክስ ነገር። ኮስሞቲክስ ማለት ብዙ ያስፈልገዋል አይደል? ያው ከውጭ ነው የምታስመጪው ወይስ አንቺ እዚህ ነው? አይ ከውጭም አብዛኛውን አስመጣለሁ። እዚህ ማግኘት የምችለውን ደግሞ እዚህ ያገኛለሁ ማለት ነው። ስለዚህ ገባ በደንብ የተቀማጭ ብር ካለለ እዛ መሰራውን የምታነሳ ከሆነ በጣም አዋጭ አይደለም ቢዝነሱ ማለት ነው። ትንሽ ቻሌንጅ ይፈልጋል። ወደፊት ደግሞ ሰፋ እያደረኩ መክፈት አይቀርም እንግዲህ ከእግዚአብሔር ፍቃድ ጋር እስኪ እሞክራለሁ። ዋናው ነገር ነው መሰለሽ እኔ ምናምን አለ መሰለሽ ከኔ ጋር የሚሰሩ ሰዎች ከኔ ጋር ተያይዘው እንዲያርጉ ምናምን እኔ እፈልጋለሁ እድሉን እሰጣለሁና አሁን ከኔ ጋር አሁን የሰራ ተስማምተን ከጀመርነው ችግር የለውም። እኔ ደሞዙም ክፍያውም አሪፍ ስለሆነ የራስሽ ስራ ለመጀመርም አሪፍ ይሆንሻል ብዬ አስባለሁ። ውጭም ብዙ ማውቃቸው ሰዎች ስላሉ ከነሱ ጋር ተጋግዘሽ ጀምር። ኮስሞቲክስ እኮ ሀገር ውስጥ ከየት ታስመጫለሽ? አለ የኮስሞቲክስ ዕቃ ሀገር የለም። አብዛኛው ዱባይ ምናምን የማስመጣ መጥፎ ነው ብዬ ስለማስብ እዚህ ሀገር የሚመረት እና ፌክ ናቸው ብዬ ስለማስብ ያው ጥቃቅን ነገሮች እዚህ የሚገኙት ነገሮች ነው እዚህ እንትን ማድረግ እንጂ አይ ምን ሹሽላ ምናምን ሹሽላ አይ በጣም እየቀለድክ ይመስላል። ግን እየቀለድኩ አይደል? አይ እነዚህ ነገሮች ናቸው ብዬ ነው ማህበራዊ የሚገኙት እዚህ ባህላዊ የሚባሉት እና እኔ አሁን ስልሽ ወደ ስራችን ስንመለስ ምን መሰለሽ እኔ ሰፊ ነው ያሰብኩት እና አንቺ አሁን በጣም ረጅም ዓመት ልምድ ካለሽ የሆነ ስራ ተጨማሪ ሊሰጥሽ ነበር ያሰብኩት። ግን 1 ዓመት ነው ስራሽ በትንሽ ጊዜ ልሽ 1 ወር ወይ ምናምን ልሽ እና አሪፍ ከሆንሽ ሌላም ስራ ጨምርልሻለሁ። ግን በቃ ለትንሽ ጊዜ ከአሁን ከሚከፋ አሁንም እየሰራሽ ነው መሰለኝ አይደል? ሆስት እሰራለሁ። አጣጭ ነው የሚባለው አይደል? በዚህ ሀገር አጣጭ ይባላል፣ በውጭ ደግሞ ሆስት ነገር ነው የሚባለው። እንደዛ ከሆነ በቃ ለትንሽ ጊዜ ነገር አጣጭ ትሆኝና ያው ከስተመር እንዲመጣ ምናምን ደግሞ ቆንጆዬም ስለሆንሽ ቆንጆ ነሽ በጣም እና ያው ከስተመር ትስቢያለሽ ብዬ አስባለሁ። እና ችግር የለውም በስ በኩል ደንበኛው አሁን ያለውሽን ደንበኞች እንዳለ ታምጪልኛለሽ ብዬ አስባለሁ። እንደው ሰው ከበዛልኝ እንደም ኮሚሽን አሰብሻለሁ ከደሞዝ ውጪ እኔ በቦነስ በስንት ምናምን አምናለሁ በኦቨርታይም በኦቲ ምናምን አምናለሁና አንቺ ስለሽ ሙሉ ጊዜሽን እንደ አዲስ ቤት ደግሞ ለማስተማር እንትን ይፈልጋል ኮንስታንት ነገርም ስለሚፈልግ አንቺም ረጅም ጊዜ እዛም ለመሆን ትገደጂ ትችላለሽ። ግን ችግር የለውም እኔ ኦቨርታይምም ምናምንም ቦነስም ማሰብልሻለሁ። ቴንክ ዩ በጣም አመሰግናለሁ። አሁን መሰለሽ እኔ እንደውም ያሰብኩት ትንሽ እዚህ ሀገር የሌለ ሰፊ ስለሆነ ያሰብኩት አንዳንድ ነገሮች አሉ አይደል? በጣም ሰፋ እዚህ ሀገር ላይ ውድ ነገር ነው። አንቺ ቢነግርሽ ትንሽ ሊከብድሽ ይችላል። ግን ውጭ ላይ እንደ ኖርማል ነገር የሆኑ ብዙ ነገሮች አሉና እንደዚህ አይነት ነገር ጀምር ነው ያሰብኩት እና ያው ብዙ ሰው ፈልጋለሁ የምታውቂያቸው ሰዎች ካሉ ታምጪኛለሽ ወይ ደግሞ አንቺ መሰሪ ከሆነ ትሰሪልኛለሽ። ችግር የለውም። ግን ምንድነው የሆነ በቃ አለ መስራት የምንችል ከሆነ ችግር የለውም። ትንሽ ያው አዲስ ከሆንሽ እንዳደነግጭ ነው። አንዳንዴ በዚህ ውስጥ እስካለ ስትኖር የሚያስገኝ አይነት ነገር ብር የሚያስገባ ነገር ከሆነ ምንም አይነት ስራ ይሰራል። አለመስራት ነው ወንጀል ይመስለኛል አይደል? እሱማ አለመስራት ነው ወንጀል። ሰው ደግሞ ለስራ ከሆነ ብር የሚያስገኝ ነገር ሁሉ ይሰራል። አብሽር እንደዛ ከሆነ ከዚህ ስለ ቤተሰቦች እንዴት ነው? ከቤተሰቦች ጋር ነው ብቻሽ ነው ነው? እኔ ቤተሰብ ጋር ነው የምኖረው። ከቤተሰብ ጋር እነሱን ትረጃቸዋለሽ ማለት ነው ወይስ እንዴት ነው? ያው ግድና ለፋሚሊ ነው አብዛኛው ጊዜ የምኖረው። አይ ደስ ያለ እስካሁን ድረስ አላገባሽ ስለሽ ሀያዎቹ አካባቢ ነው መስየውና ያው በዚህ ሰዓት ነው ደግሞ ቆንጆ ሴቶች ደግሞ ቶሎ ነው የሚያገቡት። ወይስ ስራው አይመችም ትራል ለሚያዘው? ማለት አስፈላጊ ማለት ነው በዚህ ሰዓት ማለት ምንም ሳይኖርኝ ትዳር ውስጥ መግባት አልፈልግም። እሺና ያው ያለው ሰው ካልሆነ ምናምን ችግር አለ። አሁን ሴቶች እስኪ ቅድሚያ ራሴን በደንብ ላጠንክረውና የሚያስፈልገኝ ነገር ከዛ የማስብበት ይሆናል ወደፊት። እንዴ እስካሁን ሳሰብሽ አታውቂም? አይ በፍጹም እንደዛ ከሆነ በጣም ጎበዝ ነሽ ማለት ነው። መቸኮል አይጠበቅብኝም። ግን መቸኮል እኮ አይደለም እኮ ጊዜ እኮ ነው ብዬ አስባለሁ። ስለሽ ምንም ነገር ሳይኖርክ ምናምን ደግሞ ወደ ትዳር ትንሽ አይከብድም? አንተ አግብተሃል እንዴ? ነው እኔ ማለት ወንድ ልጅ አይ ስራሪም ትንሽ
ትንሽ ቢዚ ስላደረገኝ እንደዚህ ነገር አላሰብኩም። እንደውም ሰሞኑን ሰርግ ምናምን እያየሁ ስለሆነ እንደውም ትንሽ እንደዚህ ነገር አሳሰበኝ እንጂ ሰሞኑን በጣም ሰው ሁሉ እንደዛ ስለሆነ ውስጥ እየገባ ነው። ትዳር ፍቅረኛ ምናምን እንዴት ነው? በፍጹም እንደዛ አይነት ነገር ላይ ውስጥ እንኳን አይደለም። ስለምናገር ፎከስ የማደርገው ስራ ላይ ነው። ስራ ላይ ብቻ ማለት ነው። ጎበዝ ነሽ እንደየሽ ከሆነ ለእነዚህ የምፈልገው አይነት ሰው ያገኘሁት ስራ የሚል ሰው ነው የምፈልገው። ምክንያቱም ከሌለ የለህም ነው ገባ ሲኖርክ ነው የሚያከብርህ የሚወደግ ሰው ስራ ላይ ማድረግ። አንቺ አሁን ነው ቆንጆ አለሽ እኮ ቆንጆ ከሆንሽም እኮ ያለሽ ነገር አለ ማለት ነው። ስለዚህ ሰው ገንዘብ ያን ያህል ግን ግዴታ አይመስለኝም አሁን ለሴቶች ትንሽ ግዴታ ነው። ምክንያቱም ብዙ ጊዜ ወንድ ጋር መጠበቁ አስፈላጊ ነው ብዬ አላስብም። ዋው በጣም ደስ ይላል። እንደዚህ አይነት ሴት ሀገር ላይ ትኖራለች ብዬ አላሰብኩም። ስለዚህ ከውጭ ምን የመጣው መሳማው ነገር አለ ውጭ ያለው መሳማው ነገር አለ። ልክ እኮ ነው ማለት አሁን ለምሳሌ ያለው ሰው ምንም ጥርጥር የለውም ደስ ይላል እኮ ማለት ምንም አትጨናነቅም። ስትሄድ ስትዝናና ኢንጆይ ስታደርግ እኮ ደስ ይላል እኮ ሲኖር ገባ ካለው ሰው ጋር ደግሞ ማንም ሴት አትሄድም በዚህ ሰዓት ላይ ሲሪየስሊ እሱም ቢኖረው እሷም ቢኖራት በልጠጥ ብትል ደስ ይለኛል። እኔም ቀበጥ ስለሆንኩኝ ደስ ይላል። እኔ ላስረዳህ እንደዚህ ነገር አልወድም፣ ችግርግር የሆነ ነገር አልወድም። በጣም ደስ ይላል። ቀበጥ ደስ ይለኛልና አንቺ ደግሞ ትንሽ ቀበጥት ያለሽ በዛ ላይ ደግሞ ዝም አይደለም ግን ላይክ በቃ ምቾቴን አስቀድማለሁ። ደስ ይላል እኮ ሴት ልጅ ደግሞ ስትሆን ደስ የሚለው እኔ ደግሞ ከስራው ትንሽ ተጽዕኖ ያደረገብሽ ነበር ይመስለኝ። መጀመሪያ ሳይሽ ቀበጥናሽ ታስታውቂያለሽ እና አለ አይደል እኔ ነው የቦሌ ሴት ናት እንዴ ማን እያልኩ ነበር በውስጤ። ግዴታ የቦሌ ሴት መሆን አለብኝ እንዴ? እንደዚህ ናቸው። እኔ አላውቅም የቦሌ ሴቶች ምን እንደሆነ አላውቅም፣ ግን ቀበጥ ምናምን አይ በተፈጥሮ የማስተዳደግ ይችላል ምናምን ነው። ፍሪደም ይወዳለሁ። ነፃነት በጣም ወዳኝ ሰው ነኝ። ሰው በቃ ምን ነው አብዛኛው የማይመቸኝ ነገር አይመቸኝም። ምን አይነት ሰው ነኝ? ሰው የሚከብደኝ ነገር የለም። ግልጽ ነሽ ማለት ነው። ከፈልጊውን ትፈልጊያለሽ ማፈልጊው አፈልጊው እንደዚህ አይነት ሰው ማለት ውጭ ሀገር እና ኑሮሽ ተቀለሽ ነው። አስተሳሰብሽ ትንሽ ስለሽ አልተለመደም እንደዚህ እዚህ ሀገር ላይ እኔ አሁን እኮ በነገራችን ከውጭ በጣም ኦቨር ዲዩዝ ነገራችን ላይ ራሱ ለየት እያለ ነው ነው በአስተሳሰብም ደረጃ ግዴታ ውጭ ሀገር መኖር አይጠበቅብንም። ቴክኖሎጂ የሚባል ነገር አለ። እንደዛ ከሆነ አሪፍ ነው። ሜቢ አንቺ መጠጥ ቤት ውስጥ ምናምን ጊዜ ካሳለሽ ያው ፈረንጆች መጡ ነበር ማለት ነው። ስለዚህ ከፈረንጆች ጋር መጥቶ ምናምን አዎ ይመጣሉ። እዛ በስማ ይመጣሉ ነገር የለም በቃ አለ የተባለው ሰው ይመጣሉ። ምንሽ ነው በጣም ሀብታም ሰው ምናምን በጣም ሀብታም ሰው ይመጣል ማለት ያ በጣም አሪፍ ነው። እንደዚህ አይነት መረጃ ነው ፈልገው አይሽ ትንሽ የምትብለሽ የምታስቢው ለኔ ይጠቅመኛል። ስለዚህ ገባኝ ችግር የለውም ለምተው ምን እንዴት መሰለሽ ያሰብኩት ቤቱ ግራውንድና አንደኛ እስከ 3 ነው ያሰብኩት ሰፋ ያለ ቤት ማለት ነውና አንደኛው ላይ ኖርማል ሰዎች ሁለተኛው ላይ ቪአይፒ ሰው ከዛ ቪቪአይፒ ሰዎች እንደዛ ነው ያሰብኩትና በጣም አሪፍ ነው። እንደዛ ነው መጀመሪያ እንደውም አሰብኩት ያልኩሽ አንቺን ሶስቱም ቦታ ላይ ሆስተን ይሄ ያላ እንተታጣጪ ምናምን ነገር ነበር ያሰብኩትና አንድ አመት ሰጥኝ ትንሽ በጣም ብዙ አመት ነበር የጠበቅኩት ማርኬቲንግ ላይ ምንም ታውቂያለሽ። አንድ አመትም በጣም ብዙ ነው። በነገራችን ላይ ሳምንትም በቂ ነው። አክቲቭ ማለት በተፈጥሮ አክቲቭ ከሆነ አንድ ሳምንት ታረከው ነገሮችን ሰው ሲምፕል በጣም አንቺ ደግሞ አክቲቭ ነሽ በጣም እንዳየሽ ከሆነ በጣም ቅልጥፍናሽ ስትወሪ ራሱ እኔን ያሳመንሽኝ ነው። እሱን ማሳመን አይቀርም። ማሳመን ለኔ በጣም ሲምፕል ነው። አፍሽርና ችግር የለውም። እንደዚህ ከሆነ ለአንቺም ስልሽ አሪፍ ሰው ታውቂበታለሽ ምናምን ስልሽ ስራም ይኖራል። እኔ ደግሞ ስልሽ ስራው አሪፍ ይሁን እንጂ ከፈለሽ እኔ በዶላርም ልከፍልሽ ይችላል። ምክንያቱም የመደህና ኦ ማይ ጋድ ስራ ላይ ቀደናን አላውቅም። ኦኬ እኔ አውቀዋለሁ ስሜቱን አውቀዋለሁ። ምክንያቱም እኔ ረጅም አመት ውጪ ኖር ያለውና ምን ያህል ተቀጥሮ መስራት ምን ያህል እንደሆነ አውቃለሁ። እኔ በገርምሽ በስንት አመት መሰለሽ ስራ የጀመርኩት ውጭ ሀገር በ15 አመት ነው ስራ መስራት የጀመርኩት እዛና ትምህርት ሁላ በቃ ሳያምረኝ ፎከስ አድርጌ ነበር ስራና ስራ እንዳልኩሽ በጣም ስለሽ ይሄ በሳይድ ነገሮችን ሳልታለል ምናምን ነገር አላለ። ይሄ ሱስም ነገሮች አሉ። አንዳንዴ ያው ተጠቀም ያው አንዳንዴ ተጠቀማለሁ ሱስ ስለሽ እኔ ግልጽ ነኝ ነው አወራለሁ። ስለሽ እኔ ውጪ ያለው በጣም ዮናሳል ላይ ትንሽ ገብቼ ነበር። ያው ጓደኛ መቼም እኮ ስለሽ ማያረገው ነገር የለምና
ስለዚህ ብዙ ሱስ ባይኖርብኝም አሁንም እጠቀማለሁ አንዳንድ ነገሮች ላይክ ኮኬን ምናምን የሚሰመሩ ነገሮች ምናምን ደስ ይላል ቢከቶች ምናምን ነገር እንደዚህ አይነት ነገር ላይ እንዴት ይሻል ምክሮች ተቀበል አይኔ ብዙም ጎበዝ አይደለም ሺሻ በጣም ኖርማል ነው እሱ ኖርማል ነገር ነው አይ እንዴት ሱስ ማስ እሞክራለሁ እንጂ ከዛ ውጭ ብዙም አይደለም እንደዛ ከሆነ አሪፍ ነው ስለሽ እኔ እንደውም ኮኬን ምናምን ተጠቃሚ ከሆነም ያው ከስተመር ተሰብያለሽ እያስብኝ ነበር አይ ግዴታ መጠራቀም እኮ ያለብኝ አይመስለኝም እንድትሸጪ ምናምን ያው አንቺ ታረጊ ሲያዩ ምናምን ሜቢ አንቺ እያስቀደርሻቸው ምናምን ፖስት እንደዚህ ለቢዝነስ ነው ግን አንቺ ማጥተቀም ከሆነ ችግር የለውም እኔ አንቺ እያስደበርኩኝ ምናምን ነገር መስራት አልፈልግም ስለዚህ ምን መሰለሽ ምትጠቀም ሺሻ ከሆነ ሺሻ ላይ ደግሞ የመጀመሪያው ፍሎር ላይ ኖርማል ነገር ስለሆነ ለዚህ ነገር ኖርማል ላይ ታችኛው ላይ ስለሆነ ሺሻ ምናምን ያለው እዛ ላይ ሞር ፎከስ ታደርጊያለሽ ማለት ነው አንቺንም ማስጨነቅ ስለማልፈልግ እንደዚህ ነገር ለምደከለሽ ቀስ እያልሽ ደግሞ ያው ነገሮችን ስትለምጃቸው ስትታቂያቸው ምናምን ነገር ሞር ወደ ላይ ከፍ እያልሽ ስለዚህ ወደ ላይ ስቴጅ 3ቱም ላይ ስትሆኚ ከፍያው አሪፍ ነው ስንት ነው የሚከፈልሽ ነው ወደና ይከፈለኛል ይሄን ነው ማለት አልችልም ያው እንግዲህ አንተን ደግሞ አይቼ ማወዳደር ይሆናል እንደዛ ከሆነ ችግር የለውም እሺ ምን ነገር ከፈልሽ ግን እኔ ጋር አሁን አሪፍ ነው ልከፍልሽ ያሰብኩት ግን ሶስቱም ላይ ሲሆን ሞር በደንብ አሪፍ ነበር ልከፍልሽ ያሰብኩት ስለዚህ ያው ሌላ ሰው ተጨማሪ ያው መቅጠሪ ስለማይቀርብ ነው አንቺንም እንትን ያልኩትና ሁኔታሽን አይቼ ምን ነገር አሪፍ ከሆንሽ አክቲቭ ከሆንሽ ሁሉም ላይ እንትን አላለሁ እንደዛ ከሆነ በጣም ተስማምተናል አይናቸው በጣም ተጋብተናል ማለት ነው እኔ ግባባት ከባድ ነው መጣታ አይደል እንደዛ እኔም የምፈልገው በቃ ይሄን ነገር አንደኛ እኔ ስሰራ ከሰው ጋር ነገር ይሻላል እንደ ፋሚሊ ነው ማለት ፈልገው ትሽ ኤኒቲንግ ነገር ቀረበሽኝ እኔ የምፈልገው ነገር እንድጠይቂኝ ይፈልጋል እሺ እኔ የምፈልገው ነገር ስለሽ እኔም እኮ ካንቺ ነው ነገር ለፈልግ ይችላል አይደል እንዴ እኮ አንቺ ብቻ አይደለሽም አንቺም የሆነ ነገር ትፈልጊ ይችላል ሰው ነው አይደል እንዴ ሰው ደግሞ ሁሌም አይደል ኒዲ ነው ሁሉ ነገር ሁሌም ይፈልጋልና ለዛ ነውና እንደ ፋሚሊ ከሆነ ግን በቃ አንቺም ስጠይቅሽ ምንም አይመስልሽ ስለዚህ እኔም አንቺም ስጠይቂኝ ምንም አይመስለኝም ስለዚህ ሞር የምጠይቅሽን ጥያቄዎች ምናምን ነገር ስለሽ እንደ እንትን ባታቸው ደስ ይለኛል ገባሽ አይደል ኖርማል ነው ያደረገሽው እንደ ፋሚሊ ነው ምናምን ብለሽ አስቢ እዛ ነው የመሆን ደሞዝሽ የምጠይቅሽ ምናምን ያው ያንቺን ደግሞ ለክቼ እኔም ከፍ አድርጌ ነበር ግን ችግር የለውም አንቺንም ማስጨነቅም ማለት ነው ነገር ይሆናል ይዛኛልሽ አይደለም ስንት ብከፍልሽ ደስ ይሻላል አንቺ ስንት ብትከፍይ ደስ ይላል ቦስ ካንተ ይበልጣል ይሻላል ካንተ ቢመጣ እኔ ይሄ ነው ብልክ ኮሶ ነው ኮና አንቺ ይሄ ነው ብትይ አሪፍ ነው ምክንያቱም እኔ በነፃ በሰርግልኝ ደስ ይለኛል ስለዚህ ያው እኔ እኮ ያው እኔ ደግሞ ምን እንደሚያስፈልገኝ ነገር ያለው ስለዚህ ስለዛ ነው እኮ ትከፍለኛለህ ማለት ነው ስለሆነ ይሄን ማለት ይዛን የሚያጥላል አይመስለኝም እኔ በገንዘብ መጣላት አልፈልግምና ለዛ ነው መጀመሪያም ካንቺ ጋር መጣላት ማልፈልገውም ለዛ ነው ብርም ስንት እንደከፍልሽ እንደምፈልግ ነው የፈለኩት ለዛ ነው እና ስንት ማለት ስንት ቢሆን ደስ ይሻላል ከዚህ እስከዚህ ነው ችግር የለውም እኔ ከዛ ውስጥ አይቺ እንትን አንተ እንዴት ይችላል በለኝ ይሄን ያህል መጣስ ነው የሚገባው ነው ሆነ ታጥጭማለህ አንተ እንዴ ማለት ደግሞ በጣም ከባድ ነው በቃ እንደዛ ከሆነ ስልሽ ትንሽ ነው አይኖር ትንሽ ሊከብድሽ ይችላል ማለት ነገር ግን የመጀመሪያችንም ስራ ስለሆነ የጀመርንም ስለሆነ ያው ቤቱ እያደገ ሲሄድ አንቺም ያድጋል ምናምን ነገር በደንብ ከስተምርሽ እንደይመጣ እርግጠኛ ነኝ በቃ እንደዛ ከሆነ ደግሞ ያው ያርጋል የማያርግ ነገር አይኖርም ማለት እኔ ብቻ መጠቀም አልፈልግም እዛም አንቺ የመሰለሽ ቆንጆዬ ልጅ እኔ ጋር እየሰራች ስለዚህ ያው እኔ ባንተ እንደዚህ መባል በጣም ደስ ይላል እኔ የምሬን እኮ በጣም ቆንጆ ነሽ እኔ ቆንጆ ማስከፋት ደግሞ አልተም ጦር አለ እስቲ እኔ ቆንጆ ጦር አለ ለዛ ነው እና 40,000 ከፍሻለሁ 40,000 ትንሽ ነው ያስባለሁ ግን ያው ለትንሽ ጊዜ ነው ከዛ ጨምራለሁ በየው ካነሰ ንገረኝ ያው ትንሽ ነው ግን ችግር የለውም ዋናው እኔና አንቺ መስማማታችን ነው የሚያንስ ከሆነም ወይ ደግሞ ቅር ካለሽም ንገረኝ እሺ እኔ እግርሻለሁ ማስከፋት አልፈልግም ኦ ማይ ጋድ
ደስ ይላል። እንዲህ መባል በጣም ደስ ይላል እና ችግር የለውም። እንዲህ ስላልክ ብቻ ሚዛን ያልሽ ነው። እሺ በዛ ከሆነ ተስማምተናል ማለት ነው። ስለዚህ በቃ ልጁ ይመጣል ወደ በኋላ ተፈራርመን ሰሞኑን ነው ሁሉም ነገር አልቋል። አሁን ቤቱ ምናምን አልቋል። ያው ስራ መጀመር ነው ተመርቋል ሁላና ኔክስት ዊክ ምን እንጀምራለን። ኔክስት ዊክ ስራ እንጀምራለን ማለት ነው። በደስታ በደንብ ያው ግን ያው እኔም ፋሚሊ ያለሽ ምናምን ብዬ ጠየቅኩሽ። ያው ማለር ምናምን ስላለው ትንሽ ወይስ ችግር የለውም ሰዎች ለምዶታል ነገሩ። አንቺም እኮ ራስሽን ይሰልችልሻል። ማንም ገዝሽ አይገባም በፍጹም። ትንሽ እኛ ሀገር ባህላዊ ነገር ስላለ ትንሽ ቁጣሉ ምናምን ነገር እዛን ያል ብዙ የምታየኝ ሰው አይደለም። አንቺ ደግሞ ስለሽ ኮንፊደንስሽ ምናምን ነገር ሲጀመር እንደዚህ አይነት ስራ ቦታ እየሰራሽ እስካሁን ድረስ አጣጭ ሆነሽ ራሱ እሱ ውስጥ አለመግባትሽ ምናምን በጣም ጎበዝ ነሽ። አስልክ ለብርቢ ማድረገው ነገር እንጂ እዛን ያል እሱ ኑሮብኝ ሰኛ ስለሆንኩ ምናምን አይደለም። ስራው ስለሚያስፈልገኝ ብቻ ነው ተልተኛ ነገር እንጂ ሌላ ነገር ወጣ ያለ ባህሪ የለኝም ፍጹም። እንደዛ ከሆነ በጣም ጎበዝ። እኔ ስልሽ እኔ ለሰራ ያሰብኩት ቅድም ልነግርሽ ብዬ እንደውም አልተውኩትም። ለሰራ ያሰብኩት እንደውም ያው ቪቪአይፒ ላይ ሶስተኛው ላይ አንድ ወጣ ያለ ነገር ነበር ያሰብኩት። ያው እዚህ ሀገር ላይ ራቁት ነው የሚባለው አይ ቲንክ ስትሪት ዳንሶች ምናምን ነገር ይኖራሉና እንደዚህ ሰው የምታውቂው ምናምን ሰው ካለ ምናምን ሜቢ በዶላር ነው የምከፍለው እዛ ቤት የሚሰሩት እንዳለ ማለት ነው። እና ደግሞ ያው ፕራይቬሲያቸው ሙሉ ለሙሉ የተጠበቀ ነው። ማንም አያቸውም። ሹፌር እቀጥራለሁ ያሰብኩት እንደዛ ሹፌር ተቀጥሮላቸው ሲወጡም ሲገቡም ሁላ ማንም አያቸውም። እንደዛ ነው ያሰብኩትና ሰው የምታውቂው ሰው ካለ ወይ ፍላጎት ያለው ሰው ካለ ተክለ ሰውነቱ የሚያምር ልክ እንዳንቺ አሁን አንቺ በጣም ነው የሚያምረው ተክለ ሰውነቱ ነገር ያምረኝ ነው። እንዴ የኔ እኮ እንድታመሰግኛል ያው እንደታውቂ ነው። እንዳንቺ ተክለ ሰውነት ያለው ጓደኛ ወይ ምናምን መስራት የሚፈልግ ሰው ካለ ንገሪኝና እንፈልጋለን። ብንፈልግ ስልሽ ከዚህ በኋላ እኔ እና አንቺ ቤተሰብ ነን አይደል? የኔ እድገት ማለት አንቺ እድገት እኔ ያደግኩ ማለት አንቺ ማደግሽ ማለት። ስለዚህ እንዴት ነው የምታስቢልሽ? ያው ያሰብኩት እንዴት ነው ታሰኪልኛለሽ? በሚገባ እንደዛ ከሆነ ስልሽ ይሄንን ሰውም ራሱ ካምጣሽልኝ ያው ኮሚሽን አስባለሁ። እኔ ምንም አይነት ነገር ላይ ቦነስም ስጦታም አስባለሁና እንዴት ነው ስልሽ እኔ እንደዚህ ስራ ማበዛብሽ ምናምን ነገር ሞር እንደምተቀራርበን በደንብ እንድንጫወት እናውራ ስለፈለኩ። እሺ ትንሽ እንትን ልሆን ይችላል ያው ፍጥጠለል ይችላል ያው በጣም እንትን እያልኩብሽ ስለሆነ ስራ እያበዛሁብሽ ስለሆነ ያው እኔ ስልሽ ረጅም ዓመትም ውጪ ስለቆየሁ ምናምን ነገር አደረኩ እዚህ ሀገር ምን እንደምፈልገው ምናምን ምን ማድረግ እንዳለብኝ ምናምን አላውቅም። ለዛ ነው ኦኬ። እና ስልሽ ስራ ካበዛሁብሽም ጥያቄ ካበዛሁብሽም ነገር በፍጹም ተመችቶኛል። ስልሽ እንደዚህ ራሱ ከማንም ጋር ስራ በቃ ያሰብኩትን ነው ታውቂያለሽ። እመጣለሁ ከዛ አንቺ ትገቢያለሽ ስራ ብቻ አውርተን እንወጣለን ብዬ ነበር ያሰብኩትና አንቺን ከአንቺ ጋር ማውራት ደግሞ ትንሽ አይደለ በጣም ደስ ይላል። እኔ እንደዚህ ደስ ቢለኝ ካረክሽኝ አስቢ ደግሞ ሌላ ሰው መጠጥ ላይ እኔ መጠጥ ሳልጠጣ ነው አስቢ እኔ መጠጥ ላይ ታገኝ ሰው ደግሞ ችግር የለውም። በጣም መሰለሽ ጉብዝናሽን እያየሁት ነው። ለዛ ነው ራሱ ያን 40 ሺህ በጣም ያነሰ ይመስለኝና አይኪ ስልሽ 3 ቀንም ምናምን ቢሆንም መጨመርሻለሁ እና የምትፈልጊውም ነገር ካለም ሌላ ነገር ካለም ተጨማሪ ነገር መጠየቅ ትችላለሽ። ኦኬ። ስትመጪ ደግሞ በታክሲ ነው መሰለኝ የመጣሽው አይደል? መኪና ራሱ የለሽም። ትንሽ ግራ ያጋባል። ትንሽ ከባድ ነው። ውጭ ሀገር አሁን ስቴት በጣም እንደዚህ የሚሰሩ ሰዎች በጣም ሀብታም ናቸው። ስለሽ ከሀብታም ጋርም ስለሚገናኙ ምናምን ብር ያገኛሉ። ቲፑ ራሱ በጣም አሪፍ ነው እና መኪና አላቸው። እኔ እንደነዛ መስረሽ ነበር ስትመጪ ራሱ እሺ በአፍደሽ ምናምን ይገበሳል። መኪናም ስፈልግ ወጣ ብዬ እንደስፈልግ አላየሽኝ መኪና ይዛለች አለች የሚለውን ያው የሆነ ከማይዘ ይቀርም በቅርቡ አባሽማ ይቀርም ከኔ ጋር ከሰራሽ ሲጀመር ያን ነገር ሲጀመር መንጃ ፈቃድም እየተማርኩ ስለሆነ ገና እየተማርሽ ነው። ያው እቅድም ስላልነበረኝ እስካሁን ድረስ አሁን ግን ግዴታ እንደሚያስፈልገኝ ገብቶኛል። እንደዛ ከሆነ ያው መንጃ ፈቃድ ቢኖርሽ አሪፍ ነው። አዎ እየወጣሁ ነው የጨረስኩ ነው። ስለሽ የኛም የድርጅቱም መኪና አሉ ግን መኪና ሊያስፈልግሽ የሚችልበት ሰዓት አለ አንቺ መጠቀም ሁሌ ደግሞ ሹፌር አይሆንም።
ከባድ ነው በጣም። እንደውም መንጃ ፈቃድ ያለች መስሎኝ የሆነች መኪና አለች እሷን ለትንሽ ጊዜ እንድትሰጥ ፈልጌ ነበርና መንጃ ፈቃድ ስጨርስ እንግዲህ እናያለን። እንደዛ ከሆነ ንገሪኝ፣ ያው የሚያስፈልግሽ ነገር ካለ ንገሪኝ። እና ደግሞ ስልሽ እኔ ጋር ስትሰሪ አሁን አንዳንድ ቦታ ስትሰሩ ፍቅረኛ ቢኖርሽም ችግር የለም። አይ እኔ እኔም ባትዋሽኝ ችግር የለውም። እኔ እየዋሸሁ አይደለም። ለምን ዋሻለሁ? አይ ትንሽ እኔ ስልሽ ምን አምናለሁ መሰለሽ ቆንጆ ከሆነች ያው ለምን እስካሁን ድረስ አንቺ በጣም ቆንጆ ነሽ ምናምን ያው ማለት ምን ያቅም ካልችልም ነበረኝ ግን የሆነ በሆነ አጋጣሚ አትግባባም ትለያያለህ ምናምን እንጂ ነበረኝ። ለማንኛውም ሰው ፍቅረኛ ነበረኝ ግን ነው እስቲ ተለያይተናል። ሲንገል በጣም ይገርማል። ማን ይሄ ሰው ድለቢስ ነው ማለት አንቺን ይዞ የለቀቀ ሰው እንግዲህ አልቻለበትም ወይ መንከባከብ በደንብ አልቻለም ማለት ነው። እንደዛ ከሆነ በጣም ደነዝ ነው ማለት ደነዝ በላይ እንትና የግረበርሽማ ኤክስሽን በፍጹም ደነዝ ስለነበር ይተወኝ ደነዝ ነው ያምን እንደዛ ተከልሽ አንቺን የመሰለ ልጅ በዛ ላይ እንዴት ኮንፊደንስ ያላት ሰውነቷ ሁሉ ነገርሽ አለ ሰውነትሽ ራሱ እንዴት እንደሚያምር እና እንደዚህ አይነት ሴት አግኝቶ ከብድነዝነት ምንም ነገር ሳያረግ እንደዚህ እኔ አሁን ለምሳሌ የሆነ ጊዜ ለመያዝ ሞክሬ ነበርና ትንሽ አለ አይደለ እኔ መንከባከብም አልችልም። እኔ አክቹአሊ እኔ መንከባከብም አልችልም። ሴት ልጅ ደግሞ በጣም መንከባከብ ትፈልጋለች፣ በደንብ ትሪትመንት በጣም ትፈልጋለች። ሰው ግዴታ ነው እሱ ነው። ሴት ልጅ መንከባከብ አለብህ። ግን ስታይ በጣም የምትችልበት አይነት ነገር ትመስላለህ። አንድ ጊዜ ይችላል ግን እኔ እችላለሁ ብዬ አላስብም። ግን እኔ ስልሽ ሴት ብቻ አይደለም ብዙ ሰው መንከባከብ ደስ ይለኛል። ግን አሁን ላይ በጣም እድሜም ያደገ ምናምን ስለሆነ ምናምን ነገር ብዙ ነገር ትማሪያለሽ እኮ ተማሪያለሽ ብዙ ነገር። ጓደኞቼ ደግሞ እንዳለ ፍቅረኛ ይዘዋል፣ ግማሾቹ ደግሞ ባለትዳር ሆነው ልጅ ወልደዋል ምናምንና እንዴት ማድረግ እንዳለብኝ ምናምን ከነሱ ብዙ ነገር አይቻለሁና አይቻለሁ እኮ አንቺን የመሰለሽ ሴት ስልሽ በእንክብካቤ ብቻ አይደለም ብዙ ነገር ነው መደረግ ያለባት። ሲጀምር እኔ በእንክብካቤ ብቻ አይደለም እና አንቺ ሴት ስልሽ እሱ ለዛ ነው ደነዝ ነው ያልኩት። ማለት እንዴ ኢኮኖሚ እንዴት ነው አሪፍ አይደለም እንግዲህ ይሆናል ማለት ስልሽ እንዴት አንቺ መንከባከብ ከበደው ነው እንጂ ያው አንዳንድ ሰው አይችልበትም። ካልቻለ ደግሞ እንግዲህ ወገዳል ማለት ነው። እንደዛ ከሆነ ትንሽ እኔ ማለት ስልሽ አሁን እኔ ካንቺ ጋር በጀመረ ለምሳሌ ፎር ኤግዛምፕል አሁን ልጀምር ይችላል በጀመር ይቅርታ እና በጀመር አንዳንድ ነገሮች የማለት ተመስቻለሁ እንዴ በጣም የተመቸሽኛ እንዴ እኔ እንደዚህ ከማንም ጋር አብሮች አይደለም ክሎዝኝ እንደዚህ ለመጀመሪያ ጊዜ ነው እንደዚህ ደስ ብሎኝ ሳወራ ራሱ ለመጀመሪያ ጊዜ በጣም ደስ ይላል። አስልከው አንተን የመሰለ ትንሽ ትንሽ አለምኝት ከባድ ነው እና አንቺም እኮ በጣም እንዲያሪፍ ሴት ነሽ አንቺ። እኔ ነኝ ያው አንተ ምን መሰለክ ብር አለክ ባለሀብት ነክ። ስለዚህ ባለሀብት ሰዎች ደግሞ በጣም ብዙ ሰው ያማርጣሉ ማለት ነው። ከተመረጡት ውስጥ ደግሞ እኔ እንደውንኩ ማሰብ በጣም ነርቨዝ ነው። በነገራችን ላይ እኔ እንደዚህ ራሱ ስልሽ ማማረጥ ብቻ ሳይሆን ለመምረጥ ራሱ ፍቃደኛ አይደለሁም እና ለመጀመሪያ ጊዜ አንቺን አይቼ የምሬን ነው ትንሽ አለ አይደለ እንደዚህ ነገር ሳስብ አለ አይደለ ትዳር ምናምን ያሰብኩት ለመጀመሪያ ጊዜ ነው እና እድሜ ሁላ ይሄድ መሰለኝ አንቺን አይቼ እስከሆነ እንዴ እና እኔና አንቺ ግን ሳስበው ማለት ነው ጥሩ ጥንድ የሚወጣ ነው የሚመስለኝ። ለምን እንደሆነ ታውቂያለሽ? አንቺም መግባባት በጣም ጎበዝ ነሽ ምናምን አላውቅም፣ መስራሽ ላይ በጣም ጎበዝ ነሽ። የሸወርሽ ሊሆን ይችላል ወይ በፍጹም ልሸውድ ይችላል ስታስበው እንደዛ ካልሆነ ስልሽ በቃ እኔና አንቺ ማለት አንተ ለመናገር ሳይሆን በጣም ተሽተኛል ደግሞ እንደዚህ ባለሀብት ሆነ ማሰብ በጣም ከባድ ነው። ስለዚህ አንተ አለ ማሰብ አለሽኝ ባለሀብት ምናምን ነው እንዴ? አይ ነው ስልክ ማለት ብዙ ጥያቄ አለኝ ልጠይቅሻለሁ እንዴ? እኔ እየጠየኩሽ ነው እንዴ? በቃ ማለት አሁን አንተ ወጣት ነህ ምናምን ቆንጆ ነው ወጣት ነህ ሁሉ ሀብት ከየት ነው የመጣው? እንዴት ነው እውነቱን ንገረኝ ካልሽ ትንሽ ያለ ከባድ ነው፣ ግን ያው እድልም ነው። ውጪ ቤተሰብ አለኝ ውጪ በልጅነት ነው የሄድኩት 8 ዓመቴ ምናምን ነው አክስቴ ናት የወሰደችኝ። ከዛ በኋላ ግን በቃ አላ አንድ ነገርኩሽ ነው በቃ 15 ዓመት ነው ስራ የጀመርኩት ምናምን ነገር በጣም ሀሰል አድርጌ ነው
የማልታ ለምሳሌ እዚህ በዛ ምክንያት መጣን በል ከዛ ወደዛ ትሄድም ነው ማለት እዚህ ነው የምትኖረው? እኔ እንደውም ያሰብኩት ከመጣኝ 1 አመት ከምናምን ሆኖኛል። ያው ዜግነት ኢትዮጵያ አይደለም እኮ በእውነት ነው ዜግነት ኢትዮጵያ ነግሬሻለሁ፣ እዚህ አይደለም ያለው። ስለዚህ መሄድ እፈልጋለሁ ስልሽ አሁን እንደውም አሪፍ እዚህም ስራዬ ምናምን አሪፍ ስለሆነ ምናምን እዚህም ጓደኞቼ ምናምን እዚህ ስላሉ ሁሉም ምናምን እዛ ነው እዚህ ያለሁት እና እዚህም ትንሽ የምፈልገው ነገር አለ። እዛም ስፈልግ እሄዳለሁ። ኦኬ መጀመሪያ እንደውም አግብቼ ሴት አግብቼ ይዤን ለአምሄር ነበር ያመረኝ ነው። ግን አሁን ላይ ስልሽ አንቺም ይቅርታ ግን አንቺም ማለት ለዚህ ነገር መጀመር የምትፈልጊ ከሆነ ስልሽ እኔም በጣም ይወደድኩሽ አንቺስ ስልሽ እንደኔ ስሜት ካለሽ በቃ ተምሻሽተን ነው ነገር ብናደርግ ሲል በጣም ደስ የሚለኝ የምር ማለት እኔ ቁም ነገር ነው ጠይቅሽ እና ከቁም ነገር ከልብሽ ልትመጪ ከልብሽ ከልቤ ደስ ይለኛል። ደስ ይልሻል? በጣም ደስ ይለኛል። ግን ስልሽ በጣም የሚያስደስተው ማለት ሰላም አለ። ሰላም ተሰማሽ ከኔ ጋር ስትሆኚ ስልሽ እኔ ሰው ከኔ ጋር ሆኖ ኮንፊደንስ ሊሰማው ፈልጋለሁ። ግን እኔና አንቺ ደግሞ እውነትን ካልን እስከ መጨረሻው ድረስ ነው አብረን ነው። ደስ ይለኛል። በቃ አለ አይደል በደንብ ነው እኔ ጀምሮ ምናምን ማቆም ደስ ይለኛል። እና እንዴት ነው አንቺስ? እኔም እንደዛ ጊዜው ነገር አይደለም አፈልጊው ምን በፍጹም ስልሽ አንቺን የመሰልሽ ልጅ ደግሞ እስከ መቼ እንደዚህ ጊዜ ያባከንሽ? ስልሽ እኔም እስከ መቼ ድረስ እንደዚህ ላጤ ሆኜ ምናምን እንደምታየው ቤት ውስጥ ራሱ በነገራችን የቤት ምግብ እንዴት እንደናፍቅ መብላት ጊዜው ነገር አፈልገም። አንቺ ደግሞ ጊዜው ነገር አፈልጊ አይመስልም ስትታይ በፍጹም ቀደጅን ወላን ቃል አይደለ ደስ ይለኛል። እንደዛ ነው የምፈልገው ማለት ነው። ደስ ብሎኛል ማሰብ ራሳቸው ምን እንደምን አላውቅም። ደስተኛ ነኝ ማለት ደስታው ተቀላቀለብኝ ምናምን እና እነሰርሽ አንቺም ፍላጎታችን ተመሳሳይ ከሆነ ታዲያ የምትፈልጊውን ነገር ጠይቂኝና ፈልጊውን ለምን እኔ የምፈልገውን ነገር አንቺ የምትፈልጊውን ነገር ለምን አናደርግም? ስለዚህ ጊዜ መፍጀት ነው የሚሆነው። ገባሽ? እኔ ከማንም ሴት ጋር እንደዚህ ተቀራረቢ አውርቼም አላውቅም። እንደዚህም ረጅም ሰዓትም አውርቼ አላውቅም። ለስራ ብዬ አስቢ ደግሞ ስፔሻሊ ለስራ ብዬ ሌላ ነገር ቢሆን እኮ ኖርማል፣ ግን ለስራ ብዬ እንደዚህ ሆኜ አላውቅም። እና አንቺም ደግሞ አይ ቲንክ እንደዚህ ነገር የመጀመሪያሽ ነው ብዬ አስባለሁ። ስለዚህ ግዴታ እኮ ነው አንቺ እሺ በይኝና ለኔ እሺ እንደ ፍቅረኛ ይሁን እንጂ የምፈልገው ነገር ነው ማለት ምንም ነገር እኮ ማለት ነው። እንደዚህማ ደስተኛ በዚህ ነገር ብቻ ደስተኛ እንትን ፈልገው በደንብ ነው ደስተኛ እንድትሆኝ ፈልገው በደንብ ሳረግልሽ ጋር ምንም አላረኩልሽ ጋር ጥያቄ እኮ ነው አይደል? ነው ገባኝ። ቢሆንም ማሰብ ብቻ መራስ በቂ ነው። ምን ዳርክሽ ትልልሽ? እኔ አሁን ለጊዜው የሆነ መኪና ያስፈልገኛል እንደነገርኩ አንተ ብለኸዋል ወይስ? መኪናማ እኔ ራሴ ነኝ ያልኩሽ። መኪና ጥያቄ ውስጥ አታስገቢው። እኔ የረከሽን ጓደኞቼ ጋር ራሱ ፈልጋለሁ። ሂሻ ቤት ማለት ግራውንድ ነው ቦታ ላይ በጣም የሚገርም እያሰብን ነበረና ከዚህ በፊት ነበር ሀሳቡ ነው። በጣም አንተ ራሱ ብታውቀው ትወደዋለህ። በነገራችን ላይ አሪፍ ቢዝነስ መሰለሽ። ማነው ግን ይሄን ብሪሊያንት የሆነ ሀሳብ ያመጣው? አንቺ ነሽ? ማን ያመጣው? ጓደኞቼ ጋር ሆነን የቆየ እንትን ነው ማለት በደንብ ይሰራበታል፣ ብር ይገኝበታል ምናምን። ያው ብር የሚያስገኝ ነገር ምንም ነገር ያው መስራት ካለብን ሰላም በየከይና ከነሽ እንዴ ደግሞ ሲሻ ደግሞ ያን ያህልም ከባድ አይደለም። ስለዚህ ኖርማል ነው። እና ታዲያ ምንድን ነው የሚያስፈልገው? ያስፈልገኛል ገንዘብ ብቻ ነው የሚያስፈልጋቸው? ያ ለቆመ እሺ። በነገራችን ላይ ማሳጅ ተደርገ ታውቃለህ? ማሳጅ ታውቃለህ? ማሳጅ እዚህ ሳይሆን ውጪ ምናምን ነው። እዚህ የሚችሉም አይመስለኝም። ማሳጅ ይችላል። በጣም የሚገራርም ማሳጅ ቤት እኮ አለ ውዴ። ያምርሽ ነው። ማሳጅ ቤት ራሱ በቃ አሁን ምናልባት ደሞሽ ምናምን ከባድ ሆነ እንጂ ማሳጅ ቤት ራሱ በጣም ያዋጣል። አሪፍ ብራንች ተከፍቶ የተሻለ ያስገባል ማለት ነው። ሰው ብንሞክረው ብንሰራ ደስ ይለኛል። ማሳጅ ማለት አንቺ ነሽ ማሳጅ የምታደርጊው ወይስ ሰራተኞች ተቀጥረው ምናምን ነገር? እኛ መክፈት ላይ ነው እንጂ እኛ አይደለም የምንሰራው። እና ማሳጅ ማለት ደንብ እንዴት እንቢል ይችላል? ማሳጅ ኖርማል ነገር አይደለ? ያው ማለት አሁን ላይ እንዴት ነው እንደ ህገወጥ ነገር እያደረጉት መሰለኝ። አሰራሩ ነው እንደዛ። እኔ ችግር የኔ ቢዝነስ ነገር ወዳለሁ
ስለዚህ ያን ሰፖርት ልታደርገኝ ዝግጁ ነህ እንዴ? እኔ በዚህ ብቻ በሁሉም ነገር ነው ሰፖርት ማድረግ። በጣም ደስ ይላል። ምንድነው ደግሞ ተቀባሽው? ጠረንሽ እንዴት ነው ደስ የሚለው? አረባ ምንድነው የተቀባሽው? እንዴት ነው ደስ የሚለው? አንተ ቀልድ ይቀልድ ታገምሬ ነው በጣም ይመስልኛል። ወደፊት አንተ የምታስመጣልኝ ሽቶች አይነት ነገር አስበው ነው መሆን አለበት። ምንም አልተቀባሽም? አትቀበይም? እንደዚህ ደስ የሚል ያው በፍጹም ይምሽ ነው ቆዳሽ ነው እንደዚህ የሚሸተው? ዋው በጣም ስልሽ እንደዚህ ማስክ አድርጌ እኔ ስልሽ ማስክ አድርጌ ጉንፋን ይዞኝ ነው። ጉንፋን እንደዚህ ከሸተተኝ ስለነገርከኝ ነው እንጂ አልፈቅድልም ነበር ሌላ ቀን በማክስ እንዳላይክ። ማስክ ነው ሲጀመር ጉንፋን ተን ማስቻል አለበት እንሳስበው እንደዛ ነው። የሆነ ነገር አድርጌ እንደምን ማሽዬ ማስኪና አድርጌ በደንብ አለ አይደል ገባሻ? ግን በጣም ገርሞኛል እንደዚህ ሆኖ ታሹ ምን አይነት ጠረን ቢኖርሽ ነው ስልሽ ጭንቅላቴ እኮ በቃ አንተ ቀልድ እንዳለ ትኩረቴ እንዳለ ሳሹ በእውነት ስልሽ በሁሉም ነገር እንዴት እንደዚህ ስልሽ አሪፍ ልትሆን ይችላል። ልምድ አለሽ ማለት ነው አንቺ በቃ አልገባኝም። ምንድነው ለምሳሌ ያው ስራ ላይ ምናምን አንድ አመት አልሽ እንጂ በጣም ሰው ትኩረት መስራት ትችያለሽ ማለት ነው። በፊት አስብበት ፈልጊ ምን ማለት ነው እንዴ? አይደለም ባይዘው ሳታስቢ ነው እንደዚህ ሆንሽው። እንደዛ ከሆነ በጣም አስበሽበት ደግሞ ሲሆን ማየት ፈለኩኝ። ስራ ቦታ አንቺን ማየት ፈለኩኝ። ግን እኔ አሁን ከኔ ጋር በደንብ ከተመቻቸንና ፍቅረኛ ምናምን በደንብ ከሆነ ስልሽ እኔ ጋር እንድትሰሪ አልፈልግም። ምክንያቱም ያኔ ማለት ያንቺ ነው አይደል? እኔ ደግሞ እዛ ጋር ሆነሽ ሰው እንድታጣጪ ከሌላ ወንድ ጋር ሳይ እኔ ይደብረኛል። አንቺ ለዛ እንዳልሽው በቃ ያልሽውን ስራ ምን ነበር ያልሽኝ? ሺሻ ቤት ነው ያልሽኝ? ሺሻ ቤት አሪፍ ግራውንድ ላይ በጣም አሪፍ ቦታዎች አሉና እዛ ያው ጓደኞች ጋር ነው ያሰብነው። አይዲያ መጣው ግን በደንብ ብር ስለሚያስፈልግ በቃ እሱን እንደምንም ብለን እሱን ቶሎ ብንጀምረው ይሻላል። በእውነት ስልሽ ምንድን ነው መልካም ሰው ነህ። ይመር እኔ አላሰብኩትም በዚህ ልክ ማለት በፍጥነት እንደዚህ ሀሳቦችን ተረድተሽ ትለኛለህ። ደግሞ አስብ በጣም ትንሽ ከባድ ነው። ሰው ቴንኪው ሶ ማች ማይ ቤቢ ኖ እንዴ ግዴታ ነው ደግሞ ቤቢ ነው ያልሽኝ። ቤቢ ነው ያልሽኝ ለመጀመሪያ ጊዜ ሰው ሲጠራኝ በዚህ ያ ትንሽ ደስ አለኝ። ደስ የሚል ስሜት ተሰማኝ። ማንም እኔ ቤቢ አሁን ዩቲዩብ ላይ ምናምን ደስተኛ እንድትሆን ፈልጋለሁ ማለት አንተ ደስተኛ ለማድረግ ምንም እሆናለሁ። ምንም እንደዛ ከሆነ እንደውም የሆነ ዛሬ ሴሌብሬት ብናደርግ ደስ ይለኛል። ማስደሰት ከፈለሽ ደስ ይለኛል እኮ ብንጠጣ ምናምን መጠጣ ላይ እንደሚሻልሽ ምንም ማለት ሞክራለሽ። በቃ እንደዛ ከሆነ እንጠጣለን። እኔ ስልሽ ስለጣ ደግሞ በጣም ብዙ ነው እንደነገርኩሽ ነው። አንዳንድ ነገሮች መጠቃቀም እወዳለሁ ምናምን ነገር ከፍረሽ አንቺ ትሞክሪያለሽ። አንተ የምትሞክረው ሁሉ ለመሞከር ዝግጁ ነኝ። ያመረሽና በቃ እንደዛ ከሆነ ጓደኞች ጋር ደውላቸውና እቃዎቹን ያምጡልን ምናምን ነገር እንዴ መርፌ ምናምን ተወቅተሽ ተከለሽ ድራግ ምናምን ነገር እኔ ደስ ይለኛል። አሁን ደስ ይላል። በቃ ምንድን ነው የሚያደርገው? በቃ ደስ የሚል ስሜት እንዲሰማሽ ያደርጋል። እና አንቺ የምትፈልጊ ከሆነ ተጠቅመሽ ማታውቂ ከሆነ ግን ችግር የለውም። ተጠቅሜ አላውቅም፣ ግን አንተ እንሞክረው ካልክ ትሞክራለሽ። አሁን አንቺ ስልሽ የመጀመሪያሽ ከሆነ ሌላ ሺሻ ምናምን ነው የምትይው። ከሺሻ እንጨሳለን። በቃ ሺሻ ነው የምትፈልጊው። በቃ ቀላል ነው እሱ። ያን ያህል ደስተኛ አድርግሽ አይደል? ያው እንትን ይላል መሰለኝ እንጂ እኔ ስልሽ አይደለም እንደነገርኩህ ነው። እንደዛ ከሆነ ቢያንስ ዊድ ምናምን አትጠቀሚም? ድራግ ምናምን አትጠቀሚም? ይሄ ነው እሱን አትጠቀሚም ቢያንስ? እንዴት ያናዳል በእናትሽ። የሆነ ነገር ብትጠቀሚ አሪፍ ነበር። ምንድነው እዛ ስራ ቦታ ጋር ምንድነው የምታደርጊው? እዛ ስራሽን ነገር እንደዚህ ያደርጋል ብለሽ ነገር ምን የምታደርጊያለሽ እዛ? አንተ ነገርኩህ እኮ ማለት ነገር የለም። ምንድነው የምታደርጊው አሁን? ሰራሽ የሚባል ምን መሰለኝ ያው የምሰራው ያው እንደነገርኩህ ነው ማለት አብዛኛው ሰው ከላይ ነው የሚያውቀው። ግን አንተ ከፍታለሁ ያልከው አይነት የለም። በፓንትና በስማሽ ነው ነገር የምርሽና ወይስ ይቅርሽ ነው? ያው በጣም ስለተቀራረብን እንድትላውራክ ብዬ እኮ ነው። እሱማ እኔ በጣም ደስ ብሎኝ ነው ስልሽ እንደዚህ ስለተቀራረብን ነው እንጂ የዛን ያህል ለሌላ ሰው ይሄን ያህል የሚያውቅ ሰው የለም። ግን ሙሉ አንተና እኔ ተቀራርበናል። ስለዚህ የዛን ያህል
ይሆናል ያላስብም እሺማ አይደለም እኔ ደስ ብሎኝ ገርሞኝ ነው እንጂ መገጣጠሙ ስልሽ እኔም የምፈልገው ሰው ስለሆነ ሌላ ሰው ከመፈልግ አንቺ ብትሰሪው እንደው ማለት ነው። ግን እንዴት ነው የምትሰሪው ስራው ስልሽ እኔ እንደመጀመሪያ ስለሆነ ነው እንትምልኝ 20% ያስቡልኛል። በደንብ ነው ገንዘብ ማገኘው እዛ ላይ ማለት ነው 20% እነሱ 80% አሪፍ ነው። እና አሁንስ ስልሽ ከኔ ጋር እንዴት እንዲሆን ትፈልጋለሽ ስልሽ እኔ አላውቅም የመጀመሪያ ነው እንደዚህ አይነት አንተ ጋር ደግሞ ሁሉን አጠቃላይ እንሰራለን ስለምፈልግ 40-60 ይችላል ማለት ነው 40 አንቺ ያ 40 አንቺ እኔ 60 ስልሽ እኔ አንቺን መግደልም አልፈልግም ለዛካው ያልከለ ግን 40-60 ማለት እኔ ያዋጣኛል እኔ ስለማላውቅ ነው ያዋጣኛል ያዋጣ ማለት እርግጠኛ ነሽ እኔ መክሰር አልፈልግም ከከሰርኩኝ ደግሞ ያው አናድዳለሁ ተናድጄ ደግሞ አንቺን ምንም ነገር መናገርም ምናምን አልፈልግም ገባሻ እና እንዴት ነው 40-60 ያዋጣኛል በደንብ ነው ያዋጣክ ስለዚህ አንቺ 40 እኔ 60 ሞክሮ ግን እንዴት ነው ጎበዝ ነሽ ጭፈራ ምናምን ያ በጣም ጎበዝ ነኝ ጎበዝ እንደሆነሽ ታስታውቂያለሽ ሲጀመር አንድ አመታሽ እንጂ እኔ በጣም ብዙ አመት ለምዳለሽ አንቺ ከዛ በፊት እንኳን አልሰራው ግን በጣም የተፈጠርሽው ሲጀመር ነው ሰው ላይ መሳምና ነው ትኩረቴን እንዴ ወሬ ሌላ ነገር ማድረግ አቃተኝ እኮ ጨራሽ በጣም ጎበዝ ነሽ እና 40-60 ነው ያልሽው እሱን ወረቀት እስቲ እንደምንም ብዬ ልጁን ይምጣና ከሱ ጋር አውርተን ምናምን ነገር 40-60 እንፈርማለን ችግር የለውም መጀመሪያም ከሆነ ልክሰር ደግሞ ልታማንብሽ ባንቺ አንቺ ደግሞ አቅትሽም ቢያስባል በፍጹም በእኔ እርግጠኛ ልትሆን ፈልጋለሁ እሺ እርግጠኛ እንደዚህ ከማንንም ጋር እርግጠኛ ሆኜ ያመረኝ ከማንንም ጋር እንደዚህ አውርቼ እርግጠኛ ሆኜ ኮንፊደንስ ተሰምቶኝ አይደል በሌላ ሰው ሰራ ለመጀመሪያ ጊዜ ሰው የሚሰራው ነገር እንደዚህ ደስተኛ ሆኜ ሲጀምር እና ጎበዝ ከሆንሽ እንደውም እንትን አደርጋለሁ አንደ ማናጀርም አድርግሻለሁ የሚጨፍሩትን ሌላ አንድ ሰው ብቻ አይደለም እኮ የሚጨፍርልኝ የሚፈልገውና ተመለምልኛለሽ ችግር የለውም እንዳያሰስ አሪፍ ሰዎች ምናምን ሰውነታቸው ልክ እንዳንቺ ቆንጆ የሆነ ሰውነት ያላቸው ምናምን ተመለምልኝና ያው ጭፈራቸውም አሪፍ ከሆነ ምናምን ነገር እኔ ሰላማዊ ከሆነ እንደዚህ አይነት ነገር ስለማላቅ አንቺ ተይኝና ተሞክኝልሽ ምንም ነገር እኔ አስተካክላለሁ ስለዚህ አብሽርሽ ማለት ነው ከብርም ከሆነ በለሱም አልከፍላለሁ ነው እንድትቆጪም አልፈልግም ግን ይሄ ስራ ቶሎ ብለሽ ማቆም አለብሽ አሁን ምሳሌውን ስራ እኔ ጋር ነው ወሳት ያለሽ ሙሉ ለሙሉ ስለዚህ ያንተ እስኪጀምር ይሄን ማቆም አይጠበቅብኝም ማለት ነው እንደላ መሰለ በጣም የሚያስፈልገኝ እንደነገርኩ ነው ብዙ ስለሚያስፈልገኝ አንተ ስትጀምር ቀጥታ ከዛ አብረን እንሰራለን ማለት ነው ግን መሰለሽ ያው ቶሎ ከምታቆሚ ያው ወይ ነገራቸውና ስራ ላቆም ነው ምናምን ብለሽ ወይ ነገራቸው አይሻልም ቦስ በጣም ከፋ ማለት እኔ ለቀኩ ማለት ነገሮች የሚበላሹበት መስሎት ስለሚሰማው ትንሽ ከዛ ለመውጣት ከባድ ነገር ነው ግን ማሬ እሞክራለሁ እሺ ምክንያቱም አንተ ማጣት አትችልም ስለሽ እንዴት ስለሽ እንዴት ቦስ ይከፋል ማለት ነው ቦስ ቢከፋስ ማለት ከቦስ ጋር ሌላ ነገር አላችሁ ነው ምንም ያው በስራዬ በጣም ደስተኛ ነው ማለት በኔ በጣም ተማመኑና እኔ ከሌለው አንድ ቀን በቃል በጣም ነው የሚከፋው ምክንያቱም የቀዘቀዘ አይነት ስሜት ስለሚሰማው ድምቀት ያለኝ እዛ ቤት ውስጥ እኔ ስማ ድምቀት ነሽ ሰው ቃል ከሌለ ይደብራል ለዛ ነው እኔ ወጣው ብላ ምን ምክንያት አመን ሌላ ቦታ ልሰራ ነው ምናምን ብለው ብር ከፍ አድርጎ ነው የሚጠራውና ነው ሌላ ቦታ ልሰራ ነው ሳይሆን ቀኝ ስራ መስራት አልፈልግም ባይ ችግር የለውም እኔ ብር ምናምን ፈልገሽ ከሆነ እጨምርልሻለሁ እንደጀምር ፈልገሽ ነው 40 ይሄ 40-60 ማለት ተመቸሽን አልተመቸኝ ሳይሆን እዛ ባንዲ መውጣት በጣም ከባድ ነው ለኔ ብዬ ነው እና ታዲያ ምን ይሻላል ስለዚህ እኔ ደግሞ እንደነገርኩሽ ኔክስት ዊክ ነው የምንጀምረው ስለዚህ ኔክስት ዊክ ለምንጀምረው ስራ ለምንድን ነው እንኳ ቀደም ብዬ ላቆም አልችልም ተረዳኝ እሺ ማለት ምን በገንዘብ አንተ ጨርስ ችግር የለውም ያው እየመጣሁ ቼክ አደርጋለሁ ምናምን ከዛ ዲቴል ስንጀምር እመጣለሁ ማለት ነው እስከዛ ግን ቀደም ብዬ ምናምን ቁጭ ማለት አልችልም ምን መሰለሽ እኔ ስልሽ ሌላ ቦታ ልሰራ ፈልጌ ጊዜ ማሳለፍ ፈልጌ ነው እሱም አለ እኮ ገባሻ እስኪጀምር ድረስ እኔና አንቺ ከፈለሽ ከከተማ ወጪ ወጣ ብለን አለ በደንብ ፈታ ዘና እንድንል ፈልጋለሁ በደንብ ይሄን ሰለብሬት እንድናደርግ ፈልጋለሁ እኮ እና ምን ይሻላል ታዲያ እኔ እዛ የቤት መቅረት ይችላል ማስፈቀድ ይችላል ችግር የለም በዛ በኩል እንኳን
ቦስ አይደብረውም ማለት ልዝናና ለወጣ ነው ካልኩት ቦስ ግልጽ ነው ማለት ግን ቦስ ጋር ምንድነው ይሄን ያህል ቀረቤት አላችሁ ስልሽ ተደበረው ነግረዋለሁ ምናምን ሰብደብሰው ነገር ነው በቃ ማለት በጣም ነው ደስ የሚለው እንጂ በሌላ መልኩ አይደለም። ግን እንደዚህ ደግሞ ስልሽ ካለቃሽ ጋር እንደዚህ ሆናችሁ አልመሰለኝም። ኢቨን እንደዚህ መደሰት ይደብረዋል ምናምን ነገር በቃ አልፈልግም ካልሽ እንዲከፋው ስለምንፈልግ አይነት ሰው አይደለም። ሰው ማስከፋት ማስቀየም በጣም ነው የምንጨንቀኝ። አልገባም እኮ ለዛ ነው ማርሽ። ስለዚህ ባኔ ደግሞ አንተ ደስተኛ ትሆናለህ። ሰው እዛ ጋር ያለው ነገር አሽር እኔ ያስተካክላለሁ። እሺ እሺ እዛ ከሆነ እኔ የደበረኝም ቢሆን እሺ ነው። ምክንያቱም እኔ አንቺን ማጣት አልፈልግም። በጣም ነው የተመቸሽኝ። እኔ እንደዚህ ሴት ተመችቶኝ አያውቅም። ኢቨን ከስራ ውጪ ከሴት ጋር ሌላ ነገር አስቤ አላውቅም። በጣም ረጅም ጊዜ ሆነኝ። ካንቺ ጋርማ መሞከር አይደለም መሞከር ሳይሆን ማድረግ ነው ፈልገው ብዙ ማድረግ ያላየኋቸው ያረፈርኩባቸው በጣም ብዙ ነገሮች አሉ። መስመር አንድ ነገር እፈልጋለሁ። ችግር የለውም ማለት በቃ ስልሽ እኔ አንቺን ማስከፋት ስለማልፈልግ ነው። እሺ ማለት ግን እንደዚህ እሺ ምናምን ስልሽ ደግሞ አንቺ ስልሽ እንዳታቀጭኝ ስልሽ ቦይስ ጋር ምናምን ያለሽን ነገር ካለ ንገረኝ። እውነቱን ንገረኝ። ሌላ ነገር እኮ አይደለም ማርያ እኔ ግልጽ ማለት እንደዚህ በጣም ስለተቀራረብን ማወቅ ያለብን ነገር ነው። እኔ ማለት መደባበቅ ውሸት ምናምን ማስመሰል አልችልም። አም ሶሪ ያሉን ቴልኩ ያወራው ካሉት አንተን ማስቀየም ስለማልፈልግ ነው። ሁሉ ነገር ስለኔ ሁሉ ነገር እንድትጓዝ የምፈልግ እሺ ማለት እንደዛ ከሆነ አሪፍ። ግን በጣም ገንዘብ ላይ ግን ሀርድ ነሽ መሰለኝ ነበር። ገንዘብ ላይ ሀርድ ነሽ ስልሽ ያው ነገር ያለው ብር የሚያስገኝ ነገር ከሆነ እሰራለሁ። ምክንያቱም የነገር ህይወቴን ማስተካከል ፈልጋለሁ። አሁን ተረዳኝ ማረኝ። በሌላ መንገድ ባትረዳ ደስ ይለኛል። በሌላ ነገር አይደለም ስልሽ ታዩ ምናምን ስልሽ ትንሽ ከቦስ ጋር አልተውም ምናምን ስትይ ነው ቀደም ብዬ ትቼ እረፍት ልወስድ አልችልም ነው እንጂ አምሳል አንድ ቀለበት ቀን ለመዝናናት ካንተ ጋር ለመውጣት የዛን ያህል ከባድ አይደለም። ተረዳኝ ማለት ነው። እንደዛ ከሆነ በቃ ዛሬም አገኝም ዛሬ እንደውም ሴሌብሬት እናደርጋለን ካንቺ ጋር ቤት አገኝም እንደውም ዛሬ ወደ ቤት አትይጂም። ልብስ መቀየር አለብኝ ምናምን ልብስ ችግር የለውም እንዴ እንገዛለን ሾፕ እናደርጋለን። ልብስ ግዴታ ነው እንዴ? ስንት ነው ልብስ አሁን? አይዛን ያለ ውድ እንኳን አይደለም ግን ላይክ ለብሽ በቆዩስ መዋል ምናምን ብዙ አቶጂ እኮ ከሾፕ እናደርጋለን እንዴ ሾፕ ነው ያመረኝ። እልክልሻለሁ ገንዘብ እልክልሻለሁ ተገዣለሽ። ግን ዛሬ ከኔ ጋር ነው የምታድሪው። በቃ ዛሬ ከኔ እንድትለኝ አልፈልግም እንድታመጪኝ አልፈልግም። ያምር ነው። ስለዚህ እስኪ ሞክራለሁ። በቃ እየጨፈርን አለ እየጨፈርን እንደነስም ምናምን ዛሬ በደንብ ቺል እንድናደርግ አፈልጋለሁ። ምጥጥም እኮ አለ እዚህ መኮ ከፈለሽ እዚህ መጀመሪያ እንችላለን። እዚህ አይከብድም ትንሽ ቤት ውስጥ መጥጥ እና ምን ይሻላል? ውጪ ምናምን ይሻላል? ውጪ ነው ፈልገው ኦኬ እንደዛ ነው ቢሆን ቢያንስ መጠጥ ላይ ግን አሪፍ ነሽ ብዬ አስባለሁ። መጠጥ ካልጠጣሽ ነው ይከፋኛል። አይ እንዲከፋም አልችልም ማሬ። ስለዚህ ያለብሽ እሺ እንዴት ጨፈራ ላይ ምናምን ላይ ምንም አይደለም። ጨፈራ እንዴ ስራሻ እንዴ ጨፈራ በደንብ እንደውም ዛሬ እንደውም በደንብ ማይፈልግ ጨፈራ ይላል ወዝወዝ ስትይልኝ አይ ደግሞ በጣም ነው የምወደው ጨፈራ። ያመረኝ አብረን ትጨፍራለህ አንቺ እኔን ለመጨፈር አለ አይደል በቃ ለመጨፈር ፍላጎት እኔ እንዲመጣ አድርጊው። እኔ እንደውም በዚህ እንደውም ስራሽ ነው እንጂ 40 60 ነው ያልሽው አይደል? ችግር የለውም እኔ 50 50 አደርጋለሁ። አንቺ ግን ዛሬ ፐርፎርማንስ ላይ በደንብ ሌላችን ልትሰበኛል እና እንዴት ነው እናጨፍሪ አንተ ሰፍሬን ባክህ የመረና ሰፍሻለሁ። ችግር አለ ዘፈን አለ ፈልገው ዘፈን ከሆነ ነቃ እንድትይ ደግሞ እንትን የምትፈልጊ ከሆነ መጠጥ የምትፈልጊ ከሆነ አለ ከፈለግሽ ደግሞ እሱ ሳልጠቀም አልሽኝ እንጂ እኮ ብዙ ነገርም አለ አንቺ ንቅተም ያለ ካልፈለግሽ ደግሞ ዝም በላ እኔም እኮ እንደዘሻለሁ እኔ መጨፈር ስለማደው እንዴ እሺ አንተን ለማስደሰት እንደነገርኩ ነው ምንም አድርገው ልክፈት ዘፈን እሺ Emiri Marco na chichi
ወይ ምነው አላየው በአገሬ ልሽ ዓለም እንደምነሽ ዓለም ደህና ነሽ ወይ ምነው አላየው በአገሬ ልሽ ኧረ ባሏ ባሏ የፊተኛው ባሏ ኧረ ባሏ ባሏ የፊተኛው ባሏ እስኪ ልጠይቅህ እንዴት ነው አመሏ ኧረ ባሏ ባሏ የፊተኛው ባሏ ኧረ ባሏ ባሏ የፊተኛው ባሏ እስኪ ልጠይቅህ እንዴት ነው አመሏ ድማሙ ደማምዬ ድማሙ ደማምዬ ድማሙ ደማምዬ ድማሜ ድማሜ ደማምዬ ድማሜ ደማምዬ ድማሜ ደማምዬ ድማሜ መጋዣ ለዚህ ማለት ነበር። ታስጠላ በእናታችሁ። ይኸውልሽ ይሄን አናትሽ ላይ ማድረግ ዝም በይ አንቺ። እንደ ዶሮ አፍ ነው መግደል ነበር። እንዳነኪኝ ዝም በይ እንዳነኪኝ ጭራቅ ዝም በይ የምን ሴትዮ ተቀመጪ። ይኸውልሽ ታይሻለህ። በዚህ ነው አናትሽ የምለው ሲጀመር ማለት ነው። ስለ አንቺ ብዙ ነገር አውቃለሁ። እንደዚህ አትሁኚ፣ አውቅሻለሁ። አንቺ ባለቤት እንዳለሽ ምን እንደምትሰሪ ሁሉ ነገር አውቃለሁ። እንደዚህ መሆን አይጠበቅብሽም። አዳምጪ፣ ዝም በይ። ይኸውልሽ ምን አውቀን አብረኸኝ ነበር። አብረን ነው ጊዜ እንዳነኪኝ ካንቺ ይኸውልሽ ስነ ስርዓት ያዢ። ስነ ስርዓት ቢኖርሽ ጥሩ ነው። ሲጀመር ማለት ነው። ምንም አታስመስይ። ምንም አልሆንሽም። ምንም አልሽ ቀና በይ። ይኸውልሽ ምንም አልሆንሽም። ስለታወቀብሽ ነው። ስለታወቀብሽ ደንግጠሽ ነው። የደምሽ ነው አይደለ? ባለቤትሽን አውቀዋለሁ። ባለቤትሽ ለአንቺ ምን እንዳደረገልሽ ሁሉ አውቃለሁ። ይኸውልሽ አሁን ይኸውልሽ ድራማ መስራት ማስመሰል ምን አይጠበቅብሽ። በስተክል ተቀመጪና አዋሪኝ። ይሄንና አዋሪኝ። የምጠይቅሽን መልሽልኝ። ብር የምታገኝ መስሎሻል? ብር የምታገኝ አንቺ ይኸውልሽ አታስመስይ። ይኸውልሽ ድራማ አትስሪ። አዳምጪኝ። ብር አገኘው ብለሽ ነበራ። አገኘው ብለሽ ብር ልትበዘብዢ ደም ትበያለሽ። አንቺ ደም ነው የምትበይው። ሲጀመር ይኸውልሽ አዳምጥሽኝ አይደል? እስር ቤት ነው የምትገቢው። እስር ቤት እንድትገቢ ካላረኩሽ እኔ ደግሞ አሌክስ አይደለሁም። ያዳምጥሽኝ ነው አይደል? እንዳንቺ አይነት ዝም በይ ስግብግብ ሴቶች መቀጣት አለባቸው። አታልቅሽ። ይኸውልሽ ያዘውን ባሽን እዛው ይኸውልሽ አሁን ማን መጠየቅሽን ጥያቄዎች እንዳለ ትመለሻለሽ። ዝም በይ አንቺ ልታታልኝ ሞከርሽ። ይኸውልሽ አንቺ ልታታልኝ ሞከርሽ። እኔ አታለልኩሽ። ዝም በይ ተበታሽ ወደሽ። ይኸውልሽ የደምሽ ነው አይደለ? ይኸውልሽ በስትክክል መልሽልኝ። ይሄ እንደዚህ የምትቀራራጭ ነገር አቆሚ። አንቺ ሴት አይደለሽም። ባለጌውም አንቺ ነሽ። የደምሽ ነው አይደለ? አሁን ዝም በይ። ሰው ነኝ። ህይወቴን ማሸነፍ አለብኝ እና ባለቤት እያለሽ ነው እንደዚህ ህይወትሽ የምታሸንፊው? በሰው ገንዘብ ነው ህይወትሽ የምታሸንፊው? ሲጀመር እኔ የሰው ገንዘብ አልፈልግም። አንተ ልጅ ጭራቅ ቤት ልትበይ ቤት መኪና ምን ፈልገሽ አይደል? ልትበይ ሰርተሽ መብላት ትችይ ነበር። ሲጀመር ማን ነው ባለቤትሽ መኪና ገዝቶልሻል። አውቃለሁ እሱን እራሱ። አንቺ የገንዘብ የሌላ ነገር ሱስ ኖሮብሽ ነው እንጂ ሲጀመር ይኸውልሽ ከኔ ጋር ብቻ አይደለም። ይሄንን ጭፈራ ቤት ራሱ ምሰሪውን ስራ እኔ ላውጣጣሽ ብዬ ነው እንጂ አውቃለሁ። እና እስካሁን ድረስ ስታወሪ የነበረው እንዳለ በካሜራ ይዤዋለሁ። ይሄን ነገር ለሱ ለማሳየት ከራስሽ አንደበት ይውጣ ብዬ ነው እንጂ ዝም በይ። ከአንቺ አንደበት ይውጣ ብዬ ነው እንጂ ባልሽን ይኸውልሽ
አጣቂ ነኝ ብለሽ ምን እንደምትሰሪ አውቅ ነበር፣ ግን ከራስሽ አንደበት ራስሽ አውሪ ብዬ ነው የደምሲኝ ነው። አሁን ሁሉንም ነገር ለባለቤትሽ ከምናገር እስከነ ቪዲዮ ስታረግ እዚህ ጋር ስትጨፍር የነበረውን ጭፈራ እንዳለ ስትለጣጠፍ የነበረውን እንዳለ አሳይቼ ህይወትሽን ከማበላሸው አሁን መጠየቅሽን ብቻ መልሽልኝ። አሁን ምን አታሽ ነው? ዘንበ ምን አታሽ ነው? ተው በእናትህ ተው፣ ምንም አታድርግ። በቃ ስለዚህ እኔ ይኸውልሽ እንድትለመኝ አይደለም መጠየቅሽን መልሽልኝ። ዘንበ ወክ ለምን በቃ እኔ መስራት ስላለብኝ ብቻ ለእናቴ ስል ነው። በቃ እናት መኪና አለሽ አይደለ? መኪናውን እንኳን አከራይተሽ ብር ማግኘት ይችላል። ጀመር መኪናውን የት አድርገሽው ነው? እባክህ ተረዳኝ። በቃ መስራት አለብኝ። መሳሪው እንደዚህ ስራ ነው መሳሪው ባለቤት እያለሽ ጀመር በሽታ ላይ ልጥዩ ነው እሱ ነው ሲጀመር አይደለ? እንደዚህ ስራ መሳሪው እሺ፣ ለምን እንደዚህ ቀረብከኝ? አንቺ ከኔ ጋር ነው እንደውም ችግርሽ እኮ ለምን ዘም በይ። ይኸውልሽ አንቺ አሁን በጣም ደስተኛ ነበርሽ ብር የምታገኝ መስሎሽ፣ አሁን ባንዴ ተቀየረብሻል። ለዛ ነው እንደዚህ የምታገኝ እንጂ ባለቤትሽና አስበሽው አይደለም። ሁሉም ማስመሰል ከኔ ጋር አስፈለገ። ለምን መለጣጠም የምትቃቀፍ ፈለግ? ቆይ ለምን አሁን ይኸውልሽ እኮ ለምን መልስልኝ። በቃ መልስልኝ። በጣም ባለጌ ነህ። ዘም በይ። ይኸውልሽ እና ምንም ማወራህ አሁን ነገሩ ምንም አልመልስልኝ። በቃ ተወኝ። ህይወቴን በጠበጥከው። እሺ በጣም አመሰግናለሁ። በጣም ባለጌ ነህ። አትመልሽም? ዋጋህን እሰጣለሁ። እመነኝ፣ ቃል እገባለሁ። እንደዚህ አልፈታህም። አትመልሽም? ማንዱም አትመልሽም? እስር ቤት ነው ማስገባሽ። አትመልሽም? ምንም አልመልስልህም። አልገባህም? እንደምንም ህይወቴን እየበጠበጥከው ነው እኮ። በውስጥ እያታደልከኝ አብሬ እንድቀርብ ነኝ ያህል ሰዓት አብሬ እንዳወቅን አድርገኛል። ሰዓት ይፈልገዋለሁ። ስለዚህ ባለቤትሽ ጋር ወስደዋለሁ ይህን ቪዲዮ፣ መኪናውንም እንቀበልሻለን። ገደል ግባ ከፈለግ፣ እሱም አስፈላጊ ከሆነ። ገባህ አይደለ? አልገባህም እንዴ? ማን ደንቆ አልገባህም? ሲጀመር እኔ ከአንቺ ጋር እንደዚያ ስማ በእናትህ ነው። ተነሻሽ